የአሜሪካው አምባሳደር ማሲንጋ ዛሬ ባህር ዳር ተገኝተዋል። ባህር ዳር የተገኙበት እና ከክልሉ ፕሬዝዳንት ጋር የተገናኙበት ዋነኛው ምክንያት ከቱሪዝም ጋር በተያያዘ እንደዚሁም ከጤና ዘርፍ ጋር በተያያዘ የአሜሪካ መንግስት አማራ ክልል ውስጥ የሚያደርጋቸው እንቅስቃሴዎች አሉ፣ እገዛዎች አሉ፣ ድጋፎች አሉ። በዋናነት በዛ ለመነጋገር ነው የሚል ቢሆንም ግን የብዙዎች ግምት የኛም ግምት ሊሆንም እንደሚችል እርግጠኛ የሆንበት ጉዳይ ዞሮ ዞሮ የጤናውንም ዘርፍ ብታነሳ የቱሪዝምንም ጉዳይ ብታነሳ የክልሉ ሰላምና የክልሉ የጸጥታ ጉዳይ ቀዳሚ አጀንዳ መሆኑ አይቀርም። በዋናነት የሄዱት ከዚህ ጋር የተያያዘ ነው። ክልል ውስጥ ካለው የሰላም ሁኔታ፣ ክልል ውስጥ ካለው የጸጥታ ሁኔታ ጋር የተያያዘ ነው። ያ የደፈረሰ ሰላም፣ ያ የጠፋ ጸጥታ እንዴት መመለስ አለበት በሚለው ጉዳይ ላይ የመንግስታቸውን ፍላጎት በሚመለከት ከክልሉ ባለስልጣናት ጋር ለመነጋገር ነው የሄዱት። ይሄ ብዙዎች ግምት ነው። ከዚህ ውጭ ሊሆንም አይችልም። ዞሮ ዞሮ የሰላምን ጉዳይ ወደ ጎን ትተህ የጸጥታውን ጉዳይ ወደ ጎን ትተህ በሌሎቹ ጉዳዮች ላይ ልትነጋገርም አትችልም። የሰላም ጉዳይ፣ የጸጥታ ጉዳይ ለሁሉም ነገር መሰረት ነው። ብዙ ጊዜ ጠቅላይ ሚኒስትሩም እሳቸው የሚመሩትም አስተዳደር እሳቸው የሚመሩትም ፓርቲ ይሄንን ሊቀበለው ባይፈልግም ነገር ግን ለሁሉም ነገር መሰረቱ ሰላም ነው፣ መሰረቱ ጸጥታ ነው። ሰላም ከሌለ፣ ጸጥታ ከሌለ የተሰሩ ነገሮች በሙሉ ለመስራት ከወሰደበት ጊዜ በእጅጉ በጣም ባነሰ ወቅትና ጊዜ ይፈርሳል፣ ይጠፋል። እዛ ሄደው አምባሳደር ማሲንጋ ከሰላም ከጸጥታ ጋር በተያያዘ ያለውን ነገር ይነጋገራሉ። የክልሉ መንግስትም መውሰድ ስላለበት ወይም በክልሉ መንግስት በኩልም እየተደረጉ ያሉ ጥረቶችን እንግዲህ ገመግማሉ ብለን እንጠብቃለን። የራሳቸውንም የመንግስታቸውንም ፍላጎት እንደዚሁ ያንጸባርቃሉ። በአሜሪካ በኩል አማራ ክልል ላይ ያለው የጸጥታ ሁኔታ ወይንም ደግሞ ግጭት በሰላማዊ ፖለቲካዊ በሆነ አይነት መንገድ ቢፈታ ብሎ ያምናሉ። ከዚህ ቀደም የምታስታውሱ ከሆነ ስለ ድርድር እኚሁ አምባሳደር አንስተው በተለይ ለፋኖ ኃይሎች ራሳቸውን በዛ ረገድ ማዘጋጀት እንዳለባቸው ማለት ለድርድር ክፍት እንዲሆኑ ለድርድር ራሳቸውን በማዘጋጀት ረገድ ራሳቸው ላይ መስራት እንዳለባቸው አሳስበው ያውቃሉ አምባሳደር ማሲንጋ። በኢትዮጵያ መንግስትም ላይ እዛ ክልል ላይ ያለውን ችግር ከወታደራዊ አማራጭ ውጪ በሆነ ፖለቲካዊ የሆነ መፍትሄ እንዲፈቱት በብልጽግናው ላይ በተደጋጋሚ ጊዜ ያሳስባሉ፣ ጫናም ያደርጋሉ። ይህንኑ ለማድረግ ነው እንግዲህ ወደዛው የሄዱት። አማራ ክልል ላይ ሰሞኑን ያው ከቴዲ አፍሮ ጋር በተያያዘ ከቲፒኤልኤፍ ጋር በተያያዘ ያሉ እንቅስቃሴዎች በጣም አጀንዳ ሆኖ ትኩረት ስበው የሁላችንም መነጋገሪያ መሆን ባይችልም ነገር ግን ስቲል አሁንም ድረስ ግጭቶች አሉ። የተለያዩ ቦታዎች ላይ ግጭቶች አሉ፣ ጦርነቶች አሉ። የቆመ ነገር የለም። ያው በዛ ዙሪያ ላይ ብቻ የሚሰሩ አካላቶች አሉ። እነሱ ጋር ብትሄዱ የበለጠ መረጃ ታገኙበታላችሁ። ይህንን የአምባሳደር ማሲንጋን ጉብኝት መነሻ አድርገን የመንግስታቸውን ፍላጎት የአሜሪካን መንግስት ፍላጎት አማራ ክልል ውስጥ ካለው የሰላምና የጸጥታ ሁኔታ ጋር በተያያዘ እሱን ፍላጎት መነሻ አድርገን በዚህን ወቅት ላይ እዛ ሄደው የሰላሙ የጸጥታው ጉዳይ በውይይት በድርድር ወይም በፖለቲካዊ መንገድ እንዲፈታ ለምን ፈለጉ? በዚህን ወቅት ላይ ምን የተመቻቸ ነገር አለ ማለት የመንግስታቸውን ፍላጎት ለማሳካት የሚያስችል ነገር አለ ወይ አማራ ክልል ላይ የሚለውን እንገመግማለን። በእኛ እምነት አለ።
አማራ ክልል ላይ አሁን ላይ ያለው ሁኔታ ከወታደራዊ አማራጭ ይልቅ ፖለቲካዊ አማራጭን መንግስት እንዲያስቀድም እዛ ላይ በደንብ እንዲሰራ የሚያስገድድ አይነት ሁኔታ ተፈጥሯል። ይህም በተደጋጋሚ ጊዜ ስንል የነበረ ነገር ነው። ለዛ ነው ባይዘዌ አማራ ክልል ላይ ያለው ችግር በውይይት መፈታት፣ በድርድር መፈታት መቻል አለበት። ያ ደግሞ እንዲሆን በመንግስት በኩል ተጨማሪ የፖለቲካ ኮሚትመንቶች መደረግ አለባቸው የምንለው። በእርግጥ በመንግስት በኩል ተጨማሪ ኮሚትመንቶችን ከማድረግ ይልቅ እከሌ እጅ ሰጠኝ ሌሎቻችሁን ስጡ የሚለው ነገር ላይ ነው በጣም እየበረታ ያለው። አያዋጣም። አሁን ላይ አማራ ክልል ውስጥ ያለው ነገር ፖለቲካዊ መፍትሄን በእጅጉ የሚፈልግ ነው። የአሜሪካው አምባሳደር ይሄንን ተረድተው ነው ወደ ባህር ዳር የሄዱት። የተወሰኑ ነጥቦችን እናነሳለን። ለፖለቲካዊ መፍትሄን የግድ ያደረጉ አማራ ክልል ውስጥ ያለው ሁኔታዎች ማለት ወታደራዊ አማራጭ እንደማያዋጣ ያረጋገጡ ሁኔታዎችን እንነግራችኋለን። ድርድር ወይም ደግሞ የፖለቲካ መፍትሄ ለመውሰድ ስትፈልግ ወቅት አለው። ለምሳሌ የሆኑ ሰዎች ተጋጩ፣ የሆነ መንግስትና የሆነ ታጣቂ ተጋጨ። ግጭት ስለምጠላ ብቻ በቃ ተነጋገሩ ምናምን እንደዚህ የምትለው ነገር የለም። ልትል ትችላለህ፣ ግን ብትነጋገርም ብዙ መፍትሄ አይኖረውም። ተነጋገሩ ማለትህን እንዲቀበሉ የሚያደርጉ አስገዳጅ የሆኑ ሪያሊቲ እውነታዎች መሬት ላይ ተፈጥረዋል ሳልተፈጠሩ የሚለውን ማየት ይጠቅማል። ጥሩ ወቅት ነው አሁን በመንግስትም ላይ ጫና ለማድረግ እና መንግስትም ፖለቲካዊ መፍትሄ እንዲፈልግ ለመግፋት አማራ ክልል ውስጥ ምቹ ሁኔታዎች፣ አስገዳጅ ሁኔታዎች ተፈጥረዋል። ስለዚህ በዚህ ሰዓት ላይ መንግስት ላይ ጫና ብናደርግ ያንን ጫና ሊቀበለን ይችላል ብለው እንዲያስቡ ያደረጓቸውን ነጥቦች ነው የምነግራችሁ። አንደኛ ነገር አማራ ክልል ውስጥ ያለው ወታደራዊ እርምጃ 3 ዓመት አይደለም ከዛም በላይ ነው። ነገር ግን ጠብ ያለ መፍትሄ የለው። እስካሁን ምንም ይዞት የመጣው መፍትሄ የለው። ችግሮችን ከማባባስ ያለፈ ተበትኗል፣ አከርካሪው ተመቷል ያሉት የፋኖ ኃይል ጎብጦ አላየም። እነሱም እንዳሉት ተበታትኖ አላየም። እንደውም እነሱ ካሉት በተቃራኒው እንደው በተከታታይ ባይሆንም ነገር ግን አንዳንድ ወቅት ላይ ግን የሁሉንም ትኩረት ሊወስድ የሚችል እርምጃዎችን ሲወስድ ነው እንጂ እንደተባለው መዳከሙን አይደለም። እና ወታደራዊ እርምጃው በተጨባጭ ፌል አድርጓል። አማራ ክልል ፌል አድርጓል። ከዚህም በኋላም ይሳካል ተብሎም አይታሰብም። እስካሁን ድረስ በብዙ መልኩ ተሞክሯል። የተለያዩ አይነት ወታደራዊ ስልቶች አማራ ክልል ላይ ተሞክረዋል። የተለያዩ ወታደራዊ ቁሳቁሶች ተሞክረዋል። ነገር ግን እነዛ ሁሉ የሚፈለገውን አይነት ውጤት ይዘው አልመጡም። አሁንም ድረስ ጦርነት አለ። አሁንም ድረስ ግማሽ በግማሽ የሚሆነውን የፋኖ ሰዎች ነው የሚያስተዳድሩት፣ ተቆጣጥሮት ያሉት። መንግስት እንደሚለው ተበትነው አይደለም እያየናቸው ያለ ነው። ሰልፍ ሲያደርጉ እያየን ነው። የአንድ ወረዳን የአንድ ዞንን ሙሉ መዋቅር በሰዓታት ውስጥ ሲያፈርሱ እያየን ነው። በሰዓታት ውስጥ ሲያፈርሱ በአንድ ኦፕሬሽን የመንግስትን መዋቅር ከላይ እስከታች ሲያፈርሱ እያየን ነው። ወታደራዊ እርምጃው ውጤት አላመጣም። አንዱ
ፖለቲካዊ መፍትሄ እንድትፈልግ አስገዳጅ የሚሆንብህ ይሄ ነው። ከወታደራዊ እርምጃው ሳይሰራ ሲቀር ፌል ሲያደርግ፣ በተቃራኒው የሀገሪቱን ኢኮኖሚ መሟጠጥ ሲጀምር፣ ኢትዮጵያ ውስጥ የኑሮ ችግር አሁን ዓለም ላይ ከተፈጠረው ሁኔታ ጋር ብቻ የተያያዘ አይደለም። ኢትዮጵያ ውስጥ ያሉ የእርስ በርስ ጦርነቶች የራሳቸው አስተዋጽኦ አለ። በነገራችን ላይ የእርስ በርስ ጦርነት እንዴት እንደሚበላህ በቃ ሙጥጥ ነው የሚያደርገው። ሙጥጥ ኢትዮጵያ ውስጥ አሁን ያለው ኢኮኖሚያዊ ችግር ከእርስ በርስ ጦርነቱ ጋር ጭምር የተያያዘ ነው። ራስ ላይ እኮ ነው የምትተኩሰው፣ ማንም ላይ እኮ አይደለም። የራስህን መሰረተ ልማት እኮ ነው የምታፈርሰው። የራስህን ምርታማ የሆነ ዜጋ እኮ ነው ከምርት አውጥተህ ጦርነት ላይ የምታውለው እና የምታገዳድለው። የማንንም እኮ ምንም እኮ ትርፍ የለውም። ምንም እዚህ ግባ የሚባል ጠብ የሚል ትርፍ እኮ የለውም። እኔንም ይዞ እየመጣ ሰው አስገዳጅ ሁኔታዎች አሉ። መሬት ላይ ፖለቲካዊ መፍትሄ ለመፈለግ የሚያስገድድ ሁኔታ አለ። ወታደራዊ አማራጭ ፌል አድርጓል። መንግስትም ይሄን ያውቃል። በደንብ ይረዳዋል። እዛው ነው ያሉት። ስለዚህ በድርድር ችግሩ እንዲፈታ ፍላጎት ያላቸው አካላቶች በዚህ ረገድ የመጀመሪያውን ትልቁን እርምጃ መራመድ ያለበት አካል ላይ ጫና ለመፍጠር ምቹ ሁኔታ አለ። አንዱ ይሄ ነው። ሁለተኛው የህብረተሰቡ ጉዳይ። አማራ ክልል ውስጥ ያለው የሰብአዊ ቀውስ በጣም ከባድ ነው። ይህንን አንዳንድ የፋኖ ደጋፊዎችም አይነግሯችሁ፣ ይህንን አይናገሩም። እሱ ለምን ያ ከተነገረ ጉዳይ ወደ ድርድር ሊሄድ ይችላል ወይንም ፋኖም ተደራደር የሚል ጫና ሊመጣበት ይችላል ብለው ስለሚያስቡ ይመስለኛል ይሄ ብዙ አይነገርም። ጀብዱ ጀግንነቱ በአብዛኛው የሚነገረው ያው ጦርነትም ላይ ስለሆኑ አይ ቲንክ እሱ መሰለኝ ማውራት ያለባቸው። ግን አማራ ክልል ውስጥ ያለው የሰብአዊ ቀውስ ዕለት ተዕለት ነው ከማለቱ በጣም እየጨመረ ነው። በጣም በጦርነቱ ምክንያት በዛም ምክንያት ሰው ሰላም በጣም ተርቧል። አሁን ላይ ማንሁም የሚለው አይደለም የሚያሳስበው፣ ሰላም እንዴት ሰላም ይምጣ። አይታችሁ ከሆነ ኢቭን መንግስት በሚያዘጋጃቸው መድረኮች ላይ በሙሉ ባካችሁ ሰላም ምቱልን አይሉ፣ እነዚህን ሰዎች አስወገዱልን አይሉ። በቃ ተነጋግረህ ችግራቸውን ፈተህ ሰላም ይምጣልን ነው የህዝቡ ጥያቄ። በየመድረኩ የሚያነሳው በየስብሰባው የሚያነሳው ህዝቡ ይሄን ሰላም ይምጣል። ከፍተኛ የሆነ የሰላም ጥማት አለ አማራ ክልል። ይሄንን አልሰማም ካልክ አትጠራጠር፣ ነገ ከነገ ወዲያ ራሱ ጦርነቱ ይበላል፣ ያሸንፋል። መንግስት ወይም ብልጽግና ተጨማሪ የፖለቲካ ኮሚትመንቶችን ወስዶም ቢሆን የፋኖ ኃይሎች ወደ ድርድር እንዲመጡ ማድረግ መቻል አለበት የምንለው ለዛ ነው። በዚህ ምን ፋኖ የሚጎዳው ነገር የለም። ሀገሪቱን እየመራ ያለው አካል ግን እጁ ላይ ነች ሀገሪቱ የምትሞተው፣ እጁ ላይ ነው የምትሞተው። ሌላ አማራጭ አለን ብሎ ስለሚያስቡ እሱ ማዘናግቷቸው ከሆነ አላውቅም። አንድ ምን አልኳችሁ፣ ወታደራዊ አማራጩ ሞቷል፣ አያዋጣም። ብልጽግና ፋኖን በኃይል አያጠፋውም፣ የሚታወቅ አያጠፋውም። ይልቁንስ የኢኮኖሚ መላሸቅ፣ ኢኮኖሚ መሟጠጥ ነው እየተከተለ ያለው። እንዳለ የሀገር ሀብት በጦርነት እየወደመ ዶላር ነው እኮ መንጠቁስ። ሰው የሰላም ጥማት ላይ
ይሄንን ጥማት ማርካት መቻል አለበት። ያ እንዲሆን በራስ በኩል መወሰድ ያለበት እርምጃ መውሰድ ተገቢ ነው። ሶስተኛው ጉዳይ የታጣቂው ወይንም ደግሞ የፋኖ ባህሪ መቀየር ነው። ፋኖ ትላንት እንደነበረው አይደለም። አሁን ላይ ወጥ የሆነ አደረጃጀት አለው፣ ወጥ የሆነ አመራር አለው። እንደ ትላንቱ ተበታትኖ ያለ አይደለም በየአካባቢው። ከዛም በኋላም ደግሞ እንደሆነ ደግሞ በ13 ምናምን አይነት ሰዎች ደግሞ የሚመራም አይደለም። አሁን ከሁለቱ ተሻግሮ ወጥ የሆነ አመራር። ይሄ አይነት አመራር ሲኖረው ብልጽግና ያቀርብ የነበረው እንዴት ብዬ ልነጋገር፣ ከማን ጋር ነው? ከምሬ ወዳጁ ጋር ነው የምነጋገረው ወይስ ከዘመነ ካሴ ጋር ነው የምነጋገረው ብሎ ያለመነጋገር ወይም ያለመደራደር ያለውን ፍላጎት ማሳካት የሚችልበት እድል አይኖርም። አሁን ወጥ የሆነ ባህሪ አለው ማለት ነው። አፋብን ይባላል፣ የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ የፋኖ ባህሪ ተቀይሯል በሂደት። ወታደራዊ አማራጩ ስላልወጣ የህዝቡ የሰላም ጥማት በየአጋጣሚው የተንጸባረቀ ስለሆነ የፋኖ ባህሪ እየተቀየረ ስለሆነ አደረጃጀቱ እየተቀየረ ነው፣ ወጥ ድርጅት እየሆነ ስለመጣ ፖለቲካዊ መፍትሄ ያስፈልጋል ለሚሉ ሰዎች ይሄ መፍትሄ አሁኑ መምጣት ያለበት ለማለት እና ጫና ለመፍጠር ትክክለኛ ጊዜ አድርገው ይወስዱታል። ብዙ ጊዜ አንድ መንግስት የፖለቲካ አማራጭ ወይም ድርድርን አማራጩ እንዲያደርግ ስትፈልግ እነዚህ ነገሮች መሆን አለባቸው። ገና ከመጀመሪያው ሲሆን በወታደራዊ መንገድ ፈተዋለሁ ይልሃል፣ ሰላምን በዛ አመጣለሁ ይልሃል፣ ወይ ተበታትነዋል ይልሃል። አሁን ግን ይህንን ለማለት የሚያበቃ ነገር የለም። አይ በአጭር ጊዜ ውስጥ የምንፈታው ነው እንዳይልህ አይፈታውም። 3 ዓመት እኮ ከአጭር ጊዜ በላይ እኮ አጭር ጊዜ የሚባል እኮ አይደለም። 3 ዓመት አይፈታውም። የታየ ነው፣ ተሞክሯል፣ ልምድ አለ። እንደውም በሂደቱ ፋኖች ሲጠናከሩ ያልነበራቸውን አይነት ትጥቅ ሲይዙ የማይቆጣጠሩትን አካባቢ ሲቆጣጠሩ መፈጸም የማይችሉትን ኦፕሬሽን አሁን ላይ በአንድ ጊዜ መፈጸም ሲችሉ እንደዚህ አይነት ለውጦች ነው የታዩ። የነሱን እድገት እንጂ ዝቅታ የሚያሳይ ነገር በሂደት ውስጥ አለ። ወታደራዊ አማራጭ ያንን የፈጠረው እኩል የሆኑ ያሉት አማራ ክልል ግማሽ በግማሽ እያስተዳደሩ እንደውም የክልሉ መንግስት በፌደራል መንግስት ተደግፎ ማለት ነው እንጂ የክልሉ መንግስት እኮ ሬዲ ያለ እነሱን ከመበታተን ይልቅ ወደ አንድ ወጥ የሆነ አደረጃጀት እየመጡ ያሉት። የህዝቡም ደግሞ የሰላም ጥማትና የሰላም ጥያቄ እለት ተእለት እየጨመረ ነው። በጦርነቱ ምክንያት ሰብአዊ ቀውስ በጣም እየተባባሰ ነው። ስለዚህ ይሄ መቆም አለበት። ወታደራዊ አማራጩ አዋጣም፣ ወጥ የሆነ አደረጃጀት ይዞ መጥተዋል። ስለዚህ መነጋገር ይቻላል ብሎ ጫና ለመፍጠር ይረዳል። ለዛ ነው አምባሳደር ማሲንጋ ባህር ዳር የሄዱት። ጥሩ ወቅት ነው። የመጨረሻው አንዱ ጫና ነው፣ ዓለም አቀፋዊ ወይንም ጂኦፖለቲካዊ ጫና ነው። ጂኦፖለቲካዊ ጫና አንደኛው የዓለም አቀፉ ማህበረሰብ እና አሜሪካ ያው በንግግር በውይይት በድርድር እንዲፈታ ፍላጎት አላቸው። ስለዚህ ጥሩ ወቅት ነው። የነሱንም ድጋፍ ታገኛለህ፣ የነሱንም ጫና የነሱንም ማስተዋጽኦ በደንብ ታገኝበታለህ በመንግስት ላይ ጫና ለማድረግ። ሁለተኛው ጉዳይ ግን ቀጠናዊ ውጥረቱ ነው። አሁን ኢትዮጵያ ውስጥ አዲስ ጦርነት ሊጀምር እያለ ነው። እንደገና ወደ ውጭ የሚስፋፋ አይነት ጦርነት ነው። ከኤርትራ ጋር ከሱዳንም ጋር የሚቀር አይነት ነገር አይደለም።
ከገባንበት ደግሞ አይቀር ደግሞ ተብሎ ጅቡቲን ልትመታ የምትችልበት እድል አይጠፋም። አንዳንድ ጊዜ ጦርነት ስሜታዊ ያደርጋል። የጅቡቲ ማሰላለፍ ወዴት ይሆን ምናምን የሚታወቅ ነገር የለም። ብቻ ግን ሁሉንም ሊነካካ ይችላል። አንድ ጦርነት ውስጥ ከገባ በኋላ አትቆጣጠረውም። ማን ይገባበታል ማን ይወጣበታል የሚለው አንተ አትወስነው። ራሱ ጦርነቱ ነው እየወሰነ የሚሄደው። ለዚሁም ደግሞ ታዳጊ ሀገር ላይ የሚደረግ ጦርነት አሜሪካ እንኳን የጀመረችው ጦርነት በምን ውስጥ እየከተታት እንደሆነ ያያችሁት ነው። ከኢራን ጋር አልተቆጣጠረችው፣ ጀመረችው። በአጭር ጊዜ ውስጥ ሬጅም ቼንጅ እናመጣለን አሉ። መሪውን ገደሉ። ሬጅም ቼንጅ ይመጣል፣ በቃ የአገዛዝ ለውጥ ይመጣል ብለው ሲጠብቁ ይኸው አሁን ዶናልድ ትራምፕ በሆነ አይነት መንገድ አውጡኝ እያለ በቀጥታ ይሁን በተዘዋዋሪ የኢራን ሰዎችን ሲለምን ነው ዶናልድ ትራምፕ የሚታየው። ማስፈራሪያው እኮ ልመና እኮ አጠፋችኋለሁ ካልተስማማችሁኝ እኮ እያለ እኮ ያለው በቃ ተስማሙና አውጡኝ ነው። ከዚህ ውስጥ ተስማምታችሁ አውጡኝ ያለው በባዶ ወጣ እንኳን እንዳልባል የአሜሪካ ፕሬዝዳንት ተብዬ እንዲሁ ዝም ብሎ መውጣት አልችልም። ቢያንስ የሆነ ነገር አሳክተናል ብለን መውጣት አለብን። ግን ሂደቱን የተቆጣጠሩት አይደለም። አሜሪካ ከፍሏለሁ ያላለችውን አይነት ዋጋ እየከፈለች ነው። እቆይበታለሁ ባላለችው ልክ እየቆየችበት ነው። እና ጦርነት ውስጥ አንዴ ከገባህ በኋላ የምትቆጣጠረው አይደለም። እና ኢትዮጵያ ያለችበት ቀጠና ላይ ደግሞ ጦርነት አለ። በተለይ ኢትዮጵያ በዚህም በዛም የጦርነት ስጋት አለ። ይሄ ስጋት መኖሩ በራሱ ጫና ነው። ቢያንስ ውስጣዊ ጉዳይህን መፍታት አለብህ። ከፋኖ ጋር መነጋገር፣ መወያየት፣ መደራደር እውነቴን ነው የምላችሁ ብልጽግና የሚጣለው ነገር አይደለም። በተለይ በዚህ ወቅት ነው የምላችሁ። ትልቅ ኃይል ነው ያለው። ትልቅ ኃይል ፋኖ ከብልጽግና ጋር በነበረበት ወቅትና አሁን ፋኖ ከብልጽግና በተለየበት ወቅት ብልጽግናን ካያችሁት ሁለት የተለያየ አካል። የአማራው ኃይል ከብልጽግና ጋር በነበረበት ሰዓት ብልጽግና የማይደፈር ኃይል ነበር። ኢቭን በፕሮፓጋንዳ በፖለቲካውም ብትሉ እንደዛ ነበር። አሁን ላይ ያግርመው ተገፏል። ይሄ ኃይል ከራቀው ጊዜ አንስቶ ያግርመው ተገፏል ማለት ይችላል። የተለያየ ብልጽግና በቃ ተውት። እንስሳ ለመስለው ነበር ይቅር። ግርማ ነበረው፣ አሁን ግን ግርማ የለውም። በቃ ቆሌ የተገፈፈ አይነት ሰው አጣጥቶ የደነበረ የአማራው ኃይል ከብልጽግና ጋር በነበረበት ወቅት ብልጽግና እንዲህ በቀላሉ የሚሸበር፣ በቀላሉ የሚደናበር፣ በቀላሉ የሚደናገጥ አልነበረ። ይሄ ኃይል በፋኖ ምክንያት የአማራው ኃይል ከብልጽግና ገሸሽ ካለ በኋላ ቀልቡ ተገፏል። ገሸሽ ማለት ብቻ አይደለም፣ ከተቃዋሚዎቹ ጋር ካበረ በኋላ ደግሞ ደንባራ ደንጋጣ ሆነ። የአማራው ኃይል ለብልጽግና በጣም ወሳኝ ኃይል ነው። ሞቶሊ ለብልጽግና በነገራችን የአማራው ኃይል በአብዛኛው ወሳኝ ኃይል ነው። ያነጻጸርኩ አይደለም ከሌላው አንፃር ማለት ነው። ከከሌ ይበልጣል ከምናምን እያልኩ አይደለም። ወሳኝ የሆነ ኃይል ነው። ኢህአዴግም 27 ዓመት የቆየው በነገራችን ላይ በብአዴን በኩል እንደሆነ ነው የማምነው። ብአዴን ከሱ ተነጥሎ ታውቃላችሁ፣ የህወሓት ክፍፍል ጊዜ የመለስ ኃይል አሸናፊ ሆኖ የወጣው በብአዴን ጉልበት ነው። ታውቃላችሁ፣ ስዬ አብርሃ እና ጄኔራል ጻድቃን የተመቱት የተሸነፉት በአማራው ኃይል ነው። ብአዴን ከአቶ መለስ ዜናዊ ጋር በመወገን ነው። ኦህዴድን ይዞ ነበር ስዬ አብርሃ፣ ነኩማ ደመቅሳን፣ እነ በረከት ስምዖንን
አቶ መለስ ይዘው በዛ ኃይል ነው በነገራችን ላይ ተመቱት እንጂ እኮ ትግራይ ላይ ባለ ኃይል እኮ ተሸንፈዋል አቶ መለስ። ኦሮሞ ላይ ባለ ኃይል እኮ ተሸንፈዋል አቶ መለስ። ብአዴንን ይዘው ነው ያሸነፉት በነገራችን ላይ 27 ዓመትም የቆዩት በዛ ምክንያት ነው። ብልጽግና የአማራ ብልጽግናን ይዟል። ነገር ግን የአማራ ብልጽግና አሁን ላይ ክልሉም ላይ መንግስት መሆን የሚያስችለውም አቅም የለውም። እንደምታዩት በቃ በፋኖ ምክንያት ይሄ ወሳኝ የሚባለው የአማራ ህዝብ ከብልጽግና ተነጥሏል። ብልጽግና ነው ስትዩት በቃ ቀልብ የራቀው አይነት ነገር ነው የሚመስለው። ይፈልጓል የምላችሁ ለዛ ይፈልጓል። በተለይ ደግሞ እንደዚህ አይነት ውጥረት ውስጥ ሲገባ አሁን ቲፒኤልኤፍ እየመጣ ነው፣ አብሮ ሻዕቢያ አለ፣ ሱዳን አለ። በእንደዚህ አይነት ወቅት ላይ ኃይል ያስፈልጋል። የአሜሪካ አምባሳደሩም ይሄንን ስለሚያውቁ አሁን ላይ ፖለቲካዊ የሆነ መፍትሄ የምትፈልጉበት ወቅት ነው ብለው እነሱ ዞሮ ዞሮ በፖለቲካዊ መንገድ ችግሩ እንዲፈታ ስለሚፈልጉ አስገዳጅ ሁኔታዎች መንግስት ላይ ጫና ለመፍጠር ለማድረግ የሚረዱ አስገዳጅ ሁኔታዎች መፈጠራቸው ስላዩ ነው ባህር ዳር የሄዱት የሚል ሀሳብ ለመስጠት ነው።